በጭናክሰን ከተማ የቀድሞ ከንቲባ በሙስና ወንጀል ተከሶ ጥፋተኛ በመባል በእስራት ተቀጣ። በምስራቅ ሐረርጌ ዞን ጭናክሰን ከተማ ከንቲባ የነበሩት ተከሳሽ በሙስና ወንጀል ተከሰው በእስራት መቀጣታቸውን የምስራቅ ሐረርጌ ዞን አቃቢ ሕግ ጽሕፈት ቤት ገልጿል። የምስራቅ ሐረርጌ ዞን አቃቢ ሕግ ጽሕፈት ቤት የሙስና ወንጀሎች ምርመራ ክፍል መግለጫ እንደሚያመላክተው ተከሳሽ ዳንኤል ካሴ የተባሉት ግለሰብ ከሐምሌ 1 ቀን 2012 እስከ ጥር 30 ቀን 2015 ዓ.ም የጭናክሰን ከተማ ማዘጋጃ ቤት የሂሳብ ክፍል ኃላፊ ሆነው እየሰሩ እያለ ባለው የማዘጋጃ ቤት የባንክ ሂሳብ የማንቀሳቀስ ስልጣን 1.5 ሚሊዮን ብር ያለ አግባብ ወጪ በማድረግ ለግል ጥቅማቸው ማዋላቸው በተደረገው የኦዲት ምርመራ ተረጋግጧል። ግለሰቡ ከዚህ በኋላ የጭናክሰን ከተማ ከንቲባ በመሆን ሲያገለግሉ እንደነበረም ተረጋግጧል። በዚህ መሰረትም የኦዲት ግኝቱን መሰረት በማድረግ አቃቢ ሕግ የምርመራ መዝገቡን በማጣራት የሙስና ወንጀሎችን ለመከላከል ያወጣውን ድንጋጌና የመንግስት ገንዘብ አከፋፈል ላይ ጥንቃቄ ሳያደርጉ ከሕግና ከመመሪያ ውጪ በመክፈል አንቀጽ 8 2017 ዓ.ም በወጣው ክስም ተመስርተዋል። ክሱን ሲከታተል የቆየው የምስራቅ ሐረርጌ ዞን ከፍተኛ ፍርድ ቤትም ተከሳሽ ዳንኤል ካሴ በ3 ዓመት እስራትና በ10 ሺህ ብር እንዲቀጡ የተወሰነባቸው መሆኑን በስርዓት ከምስራቅ ሐረርጌ ዞን አቃቢ ሕግ ጽሕፈት ቤት ሙስና ወንጀሎች ምርመራ ክፍል መግለጫ አግኝቷል። በጅማና በደሴ ከተማ በህገወጥ መንገድ ሲጓጓዝ የነበረ በርካታ በርሜል ነዳጅ በቁጥጥር ስር ዋለ። መጋቢት 26 ቀን 2017 ዓ.ም በሰሌዳ ቁጥር ኮድ 3 A8778 የሆነ የአይሱዚ የጭነት ተሽከርካሪ 27 በርሜል ቤንዚልና 5720 ሊትርና 220 ሊትር ኬሮሲን የተሰኘ ናፍጣ ከጅማ ከተማ በድብቅ ሊወጣ ሲል በቁጥጥር ስር መዋሉን የጅማ ከተማ አስተዳደር ፖሊስ መምሪያ የኮሚኒኬሽን ጽሕፈት ቤት መረጃ ገልጿል። ድርጊቱ የተፈጸመው ከሌሊቱ 8 ሰዓት ላይ በሁለት ግለሰቦች አማካኝነት ሲሆን 5720 ሊትር ነዳጅ ሲሆን በግለሰቦቹ ላይ በቂ ምርመራ ተደርጎ አስፈላጊውን ቅጣት እንዲያገኙ እንደሚደረግ ብስራት ራዲዮ ከጅማ ከተማ አስተዳደር ፖሊስ መምሪያ የኮሚኒኬሽን ጽሕፈት ቤት ያገኘው መረጃ ያመላክታል። በተጨማሪም በደሴ ከተማ አስተዳደር ሰኞ ገበያ ክፍለ ከተማ ሳላሽ ቀበሌ ውስጥ ልዩ ቦታው ጎሚስታ የተባለ አካባቢ መጋቢት 24 ቀን 2017 ዓ.ም 20 ጀሪካን ባለ 25 ሊትርና 2 በርሜል ነዳጅ በህገወጥ መንገድ ሲጓጓዝ በቁጥጥር ስር መዋሉን የደሴ ከተማ አስተዳደር ፖሊስ መምሪያ የህዝብ ግንኙነት መግለጫ ያሳያል። ህገወጥ የነዳጅ ግብይትን ለመቆጣጠር ግብረ ኃይል የተቋቋመ ሲሆን ህገወጦች ከማደያ ጣቢያ ከንግድ ቢሮና ከነጋዴዎች ጋር በመተባበር በአሁን ሰዓት በደሴ ከተማ አንድ ጀሪካን ነዳጅ በ5200 ብር ሂሳብ የሚሸጥ ሲሆን 1 ሊትር ናፍጣ በ260 ብር በድብቅ እየተሸጠ እንደሚገኝ ተገልጿል ስትል መባወርቅን ዘግባለች። የጤና ባለሙያዎች ችግር በቶሎ ካልተፈታ የጤና ስርዓቱን አደጋ ውስጥ ያስገባል ሲሉ የትግራይ የጤና ባለሙያዎች ማህበር አስታወቀ። ማህበሩ በትግራይ ክልል የሚገኙ የጤና ባለሙያዎች ችግር በቶሎ መፍትሄ ካልተሰጠውና ተገቢውን ትኩረት ካላገኘ ሰራተኞቹ ስራ እየለቀቁ መሄዳቸው አይቀሬ ነው ያሉ ሲሆን ይህም ደግሞ በማገገም ላይ የሚገኘውን የጤና ስርዓት አደጋ ላይ የሚጥል ነው ብለዋል። ማህበሩ አሁን ላይ እየሰራቸው ስላላቸው ስራዎችና እየገጠመው ስለሚገኘው ነገሮች ለሚመለከተው የትግራይ ጊዜ አስተዳደርና ለፌዴራል መንግስት አመራሮች አቅርቧል ያሉት የትግራይ የጤና ባለሙያ ማህበር ሊቀመንበር ዶክተር ፍስሐ አሸበር ችግሮቹ መካከል ያልተከፈለ ውዝፍ ደሞዝ፣ የሙያቸው ከለላ አለማግኘት፣ የትራንስፖርት አገልግሎት፣ የስራ ቦታ የመኖሪያ ቤት ጥያቄ፣ ነጻ ሕክምና አገልግሎት፣ በኮቪድ ጊዜ ለተሰራ ስራ ያልተፈጸመ የክፍያና የደሞዝና የስራ መደብ እርከን እድገት ተጠቃሽ ናቸው ብለዋል። ሊቀመንበሩ አክለው ሙያተኞቹ ያለው ሁሉ ለመስጠት የሚያስችል ሁኔታ እንደሚፈጠርም ጠይቀዋል። ከዚህም በተጨማሪ ሙያተኛው ያበረከተ ላለው አስተዋጽኦና እየከፈለ ላለው ዋጋ ተገቢ ክፍያና እውቅና ሊሰጠው ይገባል ሲሉም ተደምጠዋል። ማህበሩ አሁን ላይ እያከናወናቸው ያሉ ጥያቄዎች ምንም ምላሽ ሳያገኙ ዓመት ከ8 ወር መቆጠራቸውን የገለጹት ዶክተር ፍሳ ሙያተኛው ጥያቄ ችግር በአፋጣኝ መፍትሄ ካልተበጀለት የትግራይ ጤና ቢሮ ስርዓት አደጋ ውስጥ የሚገባ ይሆናል። ሙያተኞችም ከዚህ ተስፋ በመቁረጥ ስራ እየለቀቁ ይሄዳሉ ሲሉ መናገራቸውን ብስራት ራዲዮ ሰምቷል። ከዚህ ቀደም ማህበሩ ይፋ ባደረገው መረጃ መሰረት ከሰሜኑ ግጭት ወዲህ 200 ዶክተሮች ጨምሮ ከ915 የሕክምና ባለሙያዎች ከስራ ለቀው በተለያዩ የሀገሪቱ ክፍሎችና ወደ ውጭ ሀገራት መሰደዳቸውን መግለጻቸው አይዘነጋም። ጸረ ትራምፕ ተቃውሞ በአሜሪካ በሚገኙ ከተሞች ተደረገ።
ትራምፕ በጥር ወር የፕሬዚዳንቱ ስልጣን ከያዙ በኋላ በተካሄደው ከፍተኛ የተቃውሞ ተጽዕኖ ፕሬዚዳንት ትራምፕን ለማውገዝ በዩናይትድ ስቴትስ በሚገኘው ከተሞች በርካታ ሰልፈኞች ተገኝተዋል። የተቃውሞ እቅድ አውጪዎች ከ1200 ቦታዎች ላይ ሰልፎችን በማድረግ ያለመ ሲሆን ይህም በሁሉም 50 የአሜሪካ ግዛት ውስጥም ነው። በቦስተን፣ ቺካጎ፣ ሎስ አንጀለስ፣ ኒውዮርክና ዋሽንግተን ዲሲ በሺዎች የሚቆጠሩ ሰዎች ቅዳሜ ዕለት ተቃውሞ አሰምተዋል። ተቃውሞቹ በትራምፕ አጀንዳ ከማህበራዊ እስከ ኢኮኖሚያዊ ጉዳዮች ያላቸውን ቅሬታ ጠቁመዋል። ትራምፕ አሜሪካ በአብዛኞቹ የዓለም ሀገራት ምርት ላይ ታሪፍ እንደምትጥል ካሳወቁ ከጥቂት ቀናት በኋላ በለንደን በፓሪስና በበርሊን ጨምሮ በአሜሪካ ውስጥ የተቃውሞ ሰልፍ ተካሂዷል። ትራምፕ በአሜሪካ ውጭ ፖሊሲ ላይ ያደረገችውን ለውጦች በማጣቀስ እጃቸውን ከካናዳ ከግሪንላንድ እና ከዩክሬን ላይ ያንሱ ሲሉ ተደምጠዋል። ትራምፕ ካናዳና ትሬላንድን የመቀላቀል ፍላጎት እንዳላቸውም ደጋግመው ገልጸዋል። በዋሽንግተን ዲሲ በሺዎች የሚቆጠሩ ተቃዋሚዎች የዲሞክራቲክ ሕግ አውጪዎች ንግግርም ተካተውበታል። በርካታ አስተያየት ሰጪዎችም የትራምፕ አስተዳደር ውስጥ በሀብታሞች በለጋሾች እጅ ስር ወድቋልን ብለዋል። በተለይም የፕሬዚዳንቱ አማካሪ በመሆን ውጪዎችን እና የፌዴራል የስራ ኃይሎችን በከፍተኛ ሁኔታ ለመቀነስ ጥረት ባደረጉበት ኤለን መስክ ላይም ተቃውሞ በርትቷል። የፍሎሪዳ ኮንግረስማን ማክሮዌል ፍሮስ መንግስታችን በቢሊዮነር ተወሯል ሲልም አውግዟል።